አቷልጭ እባብ አንተ ለሰይጣ አበላሽሽ መስ ደሞ ኩሰሳን በራሲ ልቀቂኝ ያልሻለሁ ዝም በል መስመና ዝም ይችላል ለብቻ የመጣው ይጣ እቴ ታያት ምን ብለህ ተሳስተሽ ነው አለቅሽም ልቀቂኝ እኔ ሰው ቆም ያልጠብቅም አንቺ ሰይጣን እሺ ቆይ ምን ተጠቀምሽ ደስ አለሽ ኩራት ነው የተሰማኝ በጣም ነው ኩርት ያልኩት እና አሁን ያውሉ ጭፈራ ምን ስታሳዝኑ አንጀቴን እኮ በላችሁት ሲጀመር ያለማን ፍቃድ የሆነት የሚሳካላችሁ መስሏችሁ ነበር እመኝልሽ ለጊዜው ይሄ ሊፈጠር ይችላል ግን መቼም ቢሆን ከመወደው ሳትለይኝ እሺ ይብላኝ እንጂ እድሜ ልክሽ እንደዚህ ነገር እያቀሳሰርሽ ለምትኖሪው አይንሽ ገና ጉድ ያያል እሺ እስኪ ሰለችሽ ድረስ እሺ ላማለኝ በሰማይ ያሉ አዎ ላማለኝ በሰማይ አይዞሽ ሙሽሪት አይ በልሽ ገባ አይ በልሽ ሁሉም ነገር ወይኔ ልቀቂኝ በእናትሽ ተዋርጃለሁኝ እኮ እረፊ ቁጭ በይ በቃ ተራተሻን ወርጭ ለማናወጥ ነው እንዴት ነው ሰውልጅነት የሚዋረድ ቆይ ከኛ ምንድን ነው የምትፈልገው ለምንድን ነው ሁልጊዜ እንደዚህ የምታደርገው እሷን ይረብሻታል ንገረኝ እስኪ ለምን ሲባል ከዚህ በፊት ያደረገችው ነገር አለ አዎ ምንም እኛን ጥሩ ነገር አትፈልግም ይኸውልሽ ምስል እስከዛሬ ተናግሬ የማላውቀው ሚስጥር ላንቺ ልንገርሽ ያው አንቺ ተጠቀሚበት ግን ደግሞ በጥንቃቄ የምትጠቀሚበት ከሆነ ማለት ዓለም ላይ የምትወደው አንድ ነገር አለ ይኸውልሽ መስዬ እሱን የሚያሳጣትን ነገር ነው የምነግርሽ ምንድነው እሺ ቶሎ ንገረኛ ኤልሹ ይሄ ልጅ አይደለች አይደል እቅድሽን ያበላሽችው ስለዚህ ሄደሽ ልጇ እንዳልሆነች ትነግሪያታለሽ ማለት ነው ለሄለ የተደበቀውን ሚስጥር ቴዲ ለመሲ ነገራት ኤልሹ የሄለን ልጅ አይደለችም በዓለም ላይ የምትወደው ነገር እንድታጣ ማድረግ ያንቺን ደስታ እንዳጠፋች ይሄ ደግሞ አንድ ሴራዋን ልንገርሽ ኤልሹ የሄለን ልጅ አይደለችም በማለት ነገራት እሷም ልጄ ናት ብላ ነው የምትከባከባት ማለት ነው እንግዲህ አንዱ ሚስጥር ፈነዳ ይሄን የሰማችው መሲ በጣም በንዴትና ባዶ እግሯን ሰርጊ ተበላሸብኝ ብላ እየሮጠች የሄደችው ይሄን ስትሰማ በጣም ነበር የደነገጠችው የመጡትን ሽማግሌዎች ብር አይደለም የምትፈልጉት ንውጡ ከዚህ እንኩ ፈርሙ ስልክ ቁጥራችሁን ጻፉልኝና እኔ ብሩ ሰጣችኋለሁ እኔ በሌለሁበት እንዲህ ሽር ጉድ ማለት ብላ ሽማግሌዎችን አጥረግርጋ አስወጣቻቸው መጀመሪያ ይሄንን ያየው ቤሉልም ለሰው የሚያዝነው መልካሙ ቤሉል ለምንድን ነው እንደዚህ ማም የምታደርገው ምንድነው ሲላት ዝም በላንታ ያገባህም በማለት እናንተ ሄዱ እኛ ቁጭ ብለን እንነጋገር ብለው እሱም በጥያቄ ሲያፋጥጣት ቤሉልንም ከኋላ ጀርባውን በማለት ወደ ፖሊስ ሊደውል ሲል ጀርባውን ብላ ጥላው ሄዳለች በጣም ይገርባል የሄለን ስራ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ሰላም ወደ ቻናል መጣችሁ እንግዲህ የተሰኘው ክፍል 7 ተለቀቀ ወደ ክፍል 69 ስንመለስ እንግዲህ ቴዲ ሽማግሌዎችን ልኮ የሱን ሽማግሌዎችን ይሄንን ደግሞ የምታደርገው ከውስጥ የምትሰራው ያንቺን ደስታ እበትነዋለሁ ብላ ኤልሹ ከእናቷ ጋር ተገናኝታ እናቲቱ ጠፍታለች ተብሎ የሚወራላት ነገር ግን ከልጇ ከኤልሹ ጋር እየመጣች ሌሊት ሰዓት ጠብቃ እየተገናኘች የምትሄደው ወንጀለኛዋ ሄለን ቤቷንም በፖሊስ እየፈለጓን ነበረ እናም በዚህ የተነሳ ኤልሹም ዛሬ ነው ሽምግልናው ይሄን ሽምግልና ማበላሸት አለብሽ በማለት ለእናቷ ለሄለን ትደውልላታለች ሄለንም ይሄንን የሰማች ጊዜ እሺ መጣለው ብላ ተነጋግራለች ነገር ግን እንግዲህ የቴዲም ሽማግሌዎች ከበር እየመጡ ነበርና ከበር የመጡትም ሽማግሌዎች ሌላ ሽማግሌ ገዝታ በብር ወይዘሮ ሄለን አዘጋጅታለች የመሲን ደስታ የማታየው እንግዲህ ቴዲም ሽማግሌዎችን በስርዓት ልኮ ነበርና እነሱም እንግዲህ መሲና ህታማቾች ይሄ መሲና
ኤልሹ መሲና ኑኑ ማለት ነው። በደስታ በቃ ሽማግሌዎች መጡ ደስ ሲል እያሉ በጣም እየቦረቁ እየዘፈኑ እየደለቁ ነበረ። በደስታ እየቦረቁ የነበሩ ገና ሽማግሌዎችን ሲያዩ በረንዳ ላይ ከፎቅ ሆነው እያዩ የነበረው ሽማግሌዎችን በመድረሳቸው ቁመው ቁጭ በሉ ምንድን ነው በሚባሉ ጊዜ አይ እኛማ የመጣንበትን እሺ ሳትሉን ቁጭ አንልም እያሉ ነበረ። በብር የተገዙት ሽማግሌዎችን ማለት ነው። እነሱም እንግዲህ እሺ እነዛኞችን የቴዲን ሽማግሌዎች ግን አባራ ሌላ ነው። እነዚህም በብር የገዛዩ ቴዲ የላካቸውን አባራቸዋለች ሄለን የምትባለዋ ማለት ነው። እናም በዚህ የተነሳ ቴዲንም ነግረውታል ቀርመው ማለት ነው። ፊት ሰምቷል። እናም ሽማግሌዎችን ይዛ መታ እነሱ መተው እንደቆሙ እሷም ሄለን የምትባለዋ ልጇ እንግዲህ ስደውልላት ሩጣ ነው ሽማግሌዎችን ቀርማ ልካ የመጣችው ማለት ነው። እዚህ መታ ኦ እያለች በቃ በእኔ ቤት እንዴት ነው እኔ ጠፍቼ እኔ ሂጄ እንዲህ በሰው ቤት ላይ እንዲህ መዘነጥ እንዲህ መደገስ እንዲህ መሆን በሰው ቤት ተቀምጦ እያለች በቃ ብዙ ስትናገር ነበረ። የዚህ ጊዜ በጣም ይከብዳል። እንግዲህ ቤተሰብ አባላቱ ሞኩም በጣም ንዴት ስሜት ውስጥ ይገባል። ልጅቷም ያች ነገረኛ ነው እናቷም ስትመጣላት ቁጭ ብላ እስኪ ዝም በይ አንቺ ደግሞ እንዳላጋጭሽ ቢላት ስሜቱን ራሱ መቆጣጠር አቃተው። ወንድሙ ለህጡ ጠበቃ የሆነው የእሷን ደስታ ሊያዩ የጓጉት ማለት ነው። ሽማግሌዎችን ቁሙ እኛ እንጨርሳለን በቃ ቁጭ በሉ በማለት ሽማግሌዎችን እንደቆሙ ቁጭ ብለው ነበርና እንግዲህ ሄለን መታ የምን ቁጭ በሉ ነው አሁን ከዚህ ብር አይደለም የምትፈልጉት እኛማ በብር አይደል የተገዛችሁት ስለዚህ በብር ስለሆነ ብር ሰጣችኋለሁ ብራችሁን እንኮ ሂጂ ኤልሹዬ ሂጂ ወረቀት አምጪ ፈርሙ ብላ የስልክ ቁጥራቸውን ልጽፍ ወረቀት ታመጣለች። ሁላቸውም እንግዲህ ስልክ ቁጥራቸውን እየጻፉላት ትራንስፈርት ልታረግላቸው እነዛ በብር የተገዙ እሷ የገዛቻቸውም ሽማግሌ ይፈርማሉ፣ ስልክ ቁጥሯን ያስቀምጣሉ ማለት ነው። የዚህ ጊዜ ግን ቤሉልም ሁሉም ተናደዋል። በጣም ነው ልቧ የተሰበረው። እናቴ ልጇን ደስታም ለማየት ልጆቹ ራሱ ደስ ብሏቸው ነበረ። የዚህ ጊዜ በቃ በጣም እየተናደዱ ነው ያሉት ማለት ነው። እኔ እኮ ሄለን ነኝ እያለች ነበረ። እናም እንግዲህ አይንዬም ልቧ ተሰብሯል ማለት ነው። በእርግጥም ትክክል አይደለ፣ ግን በቃ ስለሆነ ነው እኔ በሌለሁበት እንዲህ መደረጉ እያለኝ ነበረ። እንግዲህ ኑኑና መሲም በፎቁ ነው። መሲም ስሜቷን መቆጣጠር አውቅቷታል ማለት ነው። እኔ ተቀምጬ እናንተ ሰርግማ እዚህ አንቺ ደስ አትያት እናቴ በሌለይበት እያለች መጀመሪያ መቀድሽ ይሄ ደስታሽ ለቅሶ ይሆናል ብላ ነበርና ኑኑ ማነች ኤልሹ የሄለን ልጅ ማለት ነው። ይሄንን ደስታዋን ልታሳጣ ቁጭ ብላለች። እንግዲህ ቁጭ እንዳሉ እሷም ቤሉ ማን ነው ሞኩም በጣም ይናደዳል። የእህቱን እንደዚህ ሽምግልና አይንዬም ታለቅሳለች። በቃ አታልቅሽ ምንም ማለት አይደለ እያለ ቤሉልም በጣም ስሜቱን መቆጣጠር ያቅተዋል። ይሄ እውነት ባይሆን ምንድን ነው እንደዚህ የምታደርግ ብሎ አይንዬንም በጣም ይቆጣታል ማለት ነው። ነገ ይሄ ዛሬ እንትን ባይል ነገ ይስተካከላል ይልና በጣም ቁጭ በይ እስቲ እንነጋገር፣ አሁን ሁላችሁም ከዚህ ሂዱ ይልና እንግዲህ ሄለን ጋር ሊነጋገሩ አንቺ ግን ምንድን ነው እንደዚህ የሚያደርግሽ? ምን አደረጉሽ? ምንድን ነው እያለ ቤሉል በጣም ይናገራታል ማለት ነው። እሷ ግን መጀመሪያውንም ዝም በል እያለችው ነበረ። የዚህ ጊዜ ሁለቱም እህታማቾች ግን አይንዬም አልቅሳለች። ተነስታ ሁላቸውም ሂዱኛ የምንነጋገረዋለን በማለት ሽማግሌዎችን ፈርመው ወጥተው ሂደዋል። ምንድን ነው ለምንድን ነው ይሄን ነገር የምታደርጊው እያለ ነበረው። ሁሉም ተነስተው በሚሄዱ ጊዜ ማለት ምን ወንጀል ነው የሰራሽው? ምንድን ነው ፖሊስም እየፈለገች ነው። ምንድን ነው ከአንቺና እኔ አልጨረስንም ቢላትም ምንድን ነው የምትለው? ምንድን ነው የምታወራው ብላ እሱንም ልትናገረው አልፈለገ። እንግዲህ ወደ ኋላ ፓርት እንደምናስበው አዶናይን በመርፌ ወቅታ መርዘዋለች ማለት ነው። በመድኃኒት መርዘው አብዶ እና ያለን 68 ላይ ማለት ነው። እናም አሁን ደግሞ እንዴት ነው
እባክሽ የሚያደርግሽ ለምንድን ነው እንደዚህ? ደግሞስ ምን ወንጀል ሰርተሽ ነው? ፖሊስ እየፈለገሽ ነው። የትም እያመሸሽ የትም እየዞርሽ ነው የምትመጪ። ፖሊስ እየፈለገ ነው እየዞረ ሲላትም ቆይ ወደ ስትመጭ ነው እያለ ነበረ። እሱም አንተ ልጅ ዝም በለኝ፣ አሁን መሄድ እፈልጋለሁ፣ ሰዓቴ እያለቀ ነው እያለችው ነበረ። እሱም የምን መሄድ ነው? አሁን ለፖሊስ ደውዬ እናገራለሁ በማለት ስልኩን አውጥቶ ለፖሊስ ሊደውል ሊጠቁምና ሊያስይዛት ሲል ፖሊስ ጋር ልጣራ ብሎ ሊደውል ስልኩን ሲያወጣ ነው እንዴ እረፍ ብያሃለሁ እረፍ ስትለው እሷም ከጎን ከጣውላው ጋር የሆነ ድንጋይ ይሁን ጣውላ ያገኘችውን ማናቅ ወደ ፖሊስ እየደወለ ሳለ ከኋላ ከጠረጴዛው ላይ አንስታ እንዲያው ጀርባውን ብላው ነው እዛው የጣለችው ማለት ነው። እሱም ይሄንን ሲያይ በቃ በድንጋጤ እዛው ጀርባውን ይዞ ነበረ በጣም ከወደቀበት ቀስ ብሎ የተነሳው ማለት ነው። ይሄንን እንግዲህ ያዩት ኑኑና መሲ ማለት ነው ልጅቷን ተከትለው ኤልሹን ማለት ነው አንቺ ነሽ የኔን ደስታ እንደዚህ ያደረግሽው ምንድን ፈልገሽ ነው ብላ መሲ ማለት ነው ይዛ ትበጫጭቃታለች። በዚህ የተነሳ እንግዲህ ስትበጫጭቃትም በፍጹም ልንትን ልትል አልቻለችም። ልቀቂ ብላ ኑኑም እሷ ዳ ልትከተል ነው እረፍ እያለች እህቷን መሲን በመያዝ ትገላግላታለች። እንግዲህ እኔ እንደዚህ ነኝ ፊቱንም ነግሬሽ ነበር። እኔ እናቴ የሌለችበት ምንም ደስታ የለም። አንቺ ደስ ልትይ በሰው ቤት ተቀምጣቸው እያለች ኤልሹ ነገሯን ስታቆሳስል ነበር ማለት ነው። ሽማግሌዎችም ወጥተው ከባሱ ጋር እየጠበቋን ነበረ። በይ ብራችንን አምጪ ሲሏት ነበር። እንዴ የምን ብር ነው አንተ ሽማግሌ እያለችው፣ እንዴ ግን ለምን እንደዛ አደረሽ? ሽማግሌዎች እንደዚህ እንትን ያልሽው በጣም አደገኛ ሰው ነሽ። ለምንድን ነው የልጅቷን ደስታ እንደዚህ ያረግሽው? ሲል ምንድን ፈልገህ ነው? ሽማግሌው ሂድና ግባት ትለዋለች። ሽማግሌዎች እንደዚህ እያለች እየተናገረች ጆይ እንግዲህ እባሱ ውስጥ ቁጭ ብሎ እሺ የቀረንን ብር ስጭኝ። እንዴ ቅድሚያ የከፈልኳቸው ብር እኮ በጣም አይተህ የማታውቀውን ብር እኮ ነው የሰጠው። ስለዚህ ምንድን ነው የምትፈልገው? በማለት ብራችንስ ብር ወይኔ ጉዴ! ሽማግሌ ናቸው ያሳቆኝ። ብራችን ቢሉ ዞር በሉ ብሎ ከባሱ ውስጥ ትገባለች ማለት ነው ሄለን። ጆኒም ብራችሁ በኋላ ይላክላቸዋል፣ በቃቸው፣ ምንም በሌላ ጊዜ ጠብቁ ይላካል እያለ እየሳቀ ነበረ። ይች ሴትዮ ግን በጣም ጉደኛ ናት እያለ ጆኒም አሁን እንዲያታስይዘን ከዘን ሄር ብለው ሽማግሌዎችም ሶስቱ ሽማግሌዎች ብራችንን ጨርሳ ሳትሰጥ ብለው ተናደዋል ማለት ነው። አሁን ደግሞ ፖሊስ ሌላኛን ህግ እንዲያይዘን በቃ እንሄር ብለው ተያይዘው ሽማግሌዎችም ይሄዳሉ። ምንድን ነው ያደረግነው እያሉ ያደረገችውስ ምንድን ነው እያሉ ነበረ። እናም ሽማግሌዎች እንግዲህ ይሄዳሉ ማለት ነው። መሲም በጣም አብዳለች። በቃ እንዴት ይሄንን ትንትላለች ብላ አንገቷን ነው ሲጣርጋ የያዘቻት ማለት ነው። በዚህም ጊዜ ተገላግላታለች ማለት ነው። ኑኑ ረፊ ብላ ኑኑም በጣም ትቀየራለች። ተነስታ እኔማ ሄዳለሁኝ፣ ቆይ ዝደርሽል አከተልሻለሁ፣ እንደዚህ እኮ ነሽማ አትሄጂም ስትላት ጫማው ነው የማያስከዳይ ብላ ጫማዋን አውልቃ ትሄዳለች። ታኮ ጫማ ባዶ እግሯን ትሄዳለች። እንግዲህ ሶስቱም ተያይዘው ረፊ ብላ ገላግላት ቀጥታ ወደ ቴዲ ጋ ነው ደውላ ሄደው ላገኘ ይፈልጋለሁ ትለዋለች። እንግዲህ ሞኩም የሚመጣና እህትሽስ ወንድሜ ብላ ታቅፈዋል። አይዞሽ በቃ ብሎ ሁሉም ተናደዋል፣ ቤተሰቡ ማለት ነው። ኑኑም በእህቷ እንትን በጣም ተናዳለች። መጀመሪያ እንግዲህ ኑኑም ተነስታ ከበረንዳ ላይ ቁጭ ብላ እያለቀሰኝ ነው። ምንድን ነው ከኛ የምትፈልገው ምንድን ነው ብላ ዛሬስ ቤሉልን ትናገረዋለች። ምንድን ነው ከዚህም ቀደም ተናግራሻለች ምንድን? አዎ ካንተ ጋር ራሱ ከቤተሰቡ ጋር እንድንቀርብ አንፈልግም። ከዚህ ቤት እንወጣለን። ወተን ከዚህ ኑሮ ምንም እንትን አይል እናቴ ለኛ ብላ ነው እንዳንደፈር በሰው እንትን እንዳንል ብላ ነው እንደዚህ ኩነንም ብንኖረው እናቴ ደስ ብሏት አይደለም። ነገር ግን ከሌላ ቤት ብንሆን ብዙ ነገሮች ይደርስብናል፣ አካላዊ ጥቃት ብላ ነው ይሄን የሆነችው እናቴ እንደዚህ ስታለቅስና መዋረዳ ላይም ትለዋለች። ምንድን ነው ሌላኛው ደግሞ ሲላት የእሱንም ቁስል ተሸክሞ አንተ ጋር ራሱ እንዳንገናኝ ብዙ ነገር አድርጋለች። አንቺ እንኳን ይሄን አተዋሺ የባለፈ ከዛ ከልጅ ጋር ስልክ ስተዋሪ ሰምቼ ነው። ይሄንንም ለኤልሹ ነው ሳደርግ የነበረው ለሷ ብዬ ነበረ።
እዚህ ውስጥ የገባሁት። ምክንያቱም ፍቅረኛዋ ስለነበረ እንደዚህ አድርግልኝ ብላ በእሷ ምክር ሂጄ ነው ብላ እውነቱን ነገረችው። እሱም ብዙም ስላልተዋጠለት ስስቂና ስታዋሪም ሰምቼሻለሁኝ ሁሉንም በማለት ነበረ ቤሉልም ያላት ማለት ነው። ኑኑን ይሄ ነው እውነቱን ብትቀበልም እንድታምነኝም እንድትለኝም ብዬ አይደለም ግን እውነቱን ወቅ ብዬ ነው ትለዋለች ማለት ነው። የዚህ ጊዜ እንግዲህ ወንድሟ ሞኩም ሲመጣ ሞኩም ወንድሟ ኑኑን የት ናት መሲ ሲለው ወታ ሄዳለች ሱቅ ደርሼ ልምጣ ብላ እንዴት ብቻዋን ትሄዳለች አትከተይም ብላኝ ነው ብላ ተናግረዋለች። እንግዲህ ቀጥታ ወደ ወንድሟም እየተከተላት ነበረ። ሞኩ የሆነ ነገር ራሷ ላይ ብታደርግ ብሎ ነበረ እህቱን ጠበቀው ማለት ነው። እና በዚህ እየሮጠ ሄዶ ቴዲ ጋር ይገናኛሉ። ቴዲንም አንተ ደግሞ ምንም አልመሰለ እንዴት ነው ፕሮግራም እኮ ነው የተበላሸው ይሄን ያደረገችው ትዬ ሄለን ናት እንዴት እንደዚህ ታደርጋለች ሲል አውቃለሁ በቃ ተረጋጊ ምንም ደግሞ የሚሆን ነገር የለም አሁን በቃ ተረጋጊ እያላት ነበር። ይሄ አይደል ሽማግሌ ተመለሰው አዋርዳኛለች እያለ መሲ በጣም ስሜታዊ ትሆናለች። አውቃለሁኝ ሽማግሌዎችን ደግሞ ቀይራቸዋለች ሽማግሌዎችንም ቀይራቸውን የላኳቸውን ወደ መልሳ ነው ሌላ ሽማግሌ በገንዘብ የገዛቸው ሲል አስታወሰኝ። ምክንያቱም የእኛን ደስታ አትፈልግም ልጅቷ ያለቻትን ለእናቷ እየደወለ የነበረውን አስታወሰኝ ማለት ነው። መሲንም ደግሞ ተረጋጊ አንድ ነገር ልንገርሽ እሷን በዚህ ዓለም ላይ የሚያሳጣትን የምትወደውን ነገር እንድትመጭባት በጥንቃቄ እንድትራመጂ ልንገርሽ ይላታል። ምንድን ነው ስላት ኤልሹ የእሷ ልጅ አይደለችም ሲላት መሲም በድንጋጤ ፈጣ ነበር። እዚህ ላይ ያቆመችው ፊልሙ ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።